ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ደብረ ብርሃን ዩኒቨርሲቲ ያዘጋጀውን ለጋት ተፈታኞች ያዘጋጀውን ጥያቄ ይሆናል ማለት ነው። ከዚህ በፊት ከ1 እስከ 15 ያለውን ሰርቼ ፖስት አድርጌላችኋለሁ። አሁን ደግሞ ከ16ኛው ጥያቄ እንጀምራለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ይህ ቪዲዮ ለብዙዎች እንዲደርስልን ላይክ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርቱ እንሄዳለን። እሺ 16ኛው ላይ in an election between two contestants በሁለት ተወዳዳሪዎች መካከል ማለት ነው ምርጫ ተካሄደ 20% የሚሆነው total vote were declared invalid 20% የሚሆነው ድምጽ ምንድነው ህገወጥ ነው አይቆጠርም ማለት ነው invalid ነው one of the contest አንደኛው ተወዳዳሪ ጎት አገኘ 35% of the valid vote 30 valid ከሆነው ውስጥ ትክክለኛ ከሆነው ምርጫ ውስጥ 35%ን ያክል አገኘ if the total number of vote in that election is በዚህ ምርጫ ላይ በአጠቃላይ የተካሄደው ቮት ስንት ነው 4850 ሰው ተሳትፎበታል በምርጫው ላይ what is the total number of valid vote that the other contest got አንደኛው 35% ነው ያገኘው ተብለናል የተጠየቀው ምንድነው ሁለተኛው ምን ያክል አገኘ ምን ያክል ቮት አገኘ ሶ እዚህ ጋር መጀመሪያ 4850 አጠቃላይ የተሳተፈው የህዝብ ቁጥር ነው ከዚህ ውስጥ 20% ትክክለኛ አይደለም ሶ እሱን እናስወጣለን ማለት ነው ከዛ አንደኛው ያገኘው ከቫሊድ ውስጥ 35%ን አግኝቷል ዘን የተጠየቀው ሁለተኛው ምን ያክል እንዳገኘ ነው ማለት ነው እሺ ሶ ይሄን ለመስራት መጀመሪያ ጊቭናችንን እናውጣ እሺ መጀመሪያ የተሰጠን ነገር ቶታል ቮት ተሰጥቶናል ቶታል ቮት ስንት ነው አጠቃላይ የተሳተፈው የህዝብ ቁጥር 4850 ነው ከዚህ ውስጥ ኢንቫሊድ የሆነው ቮት 20% ነው 20% ነው ማለት የ4850ን 20% ትፈልጋላችሁ ያ ማለት 20 መቶኛ ሲባዛ በ4850 ማለት ነው 20 ለመቶ ስታካፍሉ 0.2 ነው 0.2 ሲባዛ በ4850 ስታረጉት 970 ይመጣል ይሄ ኢንቫሊድ ነው ትክክለኛ ያልሆነ ቮት ነው ማለት ነው ድምጽ ቢሰጡም እንዳልሰጡ ነው የሚቆጠረው ስለዚህ ቫሊድ የሆነው ትክክለኛ የሚቆጠረው ቫሊድ የሆነው ቮት ስንት ነው 4850 ሲቀነስ 970 ነው ዘን ሁለቱን ስትቀናንሱ 3880 እናገኛለን 3880 ከዚህ ውስጥ ዋን ኮንቴስታንት አንደኛው ተወዳዳሪ 35%ን አግኝቷል ያ ማለት 35 መቶኛ ሲባዛ ከቫሊድ ውስጥ ነው ሉክ ከቫሊድ ቮት ውስጥ 35%ን አግኝቷል 35 መቶኛ ሲባዛ ቫሊድ ቮት ደግሞ ስንት ነው 3880 ነው ዘን አሁንም 35ን ለመቶ ስታካፍሉ 0.35 ይሆናል ሲባዛ 3880 እናረጋለን ዘን 0.35 ሲባዛ በ3880 ስናረግ ስንት እናገኛለን 1358 ይሆናል ይሄ እንግዲህ አንደኛው ተወዳዳሪ ያገኘው ድምጽ ነው ከ3880 ውስጥ ማለት ነው ሶ ሁለተኛው ተወዳዳሪ ምን ያክል ያገኛል በአጠቃላይ 3880 ነው ሉክ በአጠቃላይ የህዝብ ቁጥር 4850 ነው የተሳተፈው ከዚህ ውስጥ ግን ትክክለኛው ቫሊድ የሆነው ቮት 3880 ነው አንደኛው ያገኘው 1358 አገኘ አንደኛው ተወዳዳሪ 1358 ድምጽ አገኘ ስለዚህ ሁለተኛው ስንት ያገኛል 3880 ሲቀነስ 1358 ስናረግ 2522 ይሆናል ማለት ነው ስለዚህ ሁለተኛው ተወዳዳሪ ያገኘው 2522 ነው ማለት ነው ሶ መልሳችን ምን ይሆናል ሲ መልሳችን ሲ ይሆናል ማለት ነው መልሳችን ሲ ላይ 2522 ይሆናል እሺ ሌላኛው እዚህ ጋር የተጠየቀው the total share of A B and C is በአጠቃላይ ሼራቸው A B እና C የሚያገኙት የብር መጠን ስንት ነው 669 ነው in such a way that the ratio of the share of A to B A ለB ሬሽዮ 17 ለ27 ነው B ለC ሬሽዮ 2 ለ5 ነው የተጠየቀው የሲን ሼር ነው ማለት ነው C ስንት ያገኛል በአጠቃላይ ብሩ 669 ነው A ለB A ያገኘውን ለB ስናካፍለው 17 ለ27 ይሆናል
ቢ ያገኘውን ብር ለሲ ብር ስናካፍለው 2:5 ይሆናል። ስለዚህ ሲ ምን ያክል ብር ያገኛል? እሺ አሁንም ይሄንን ለመስራት ምን እናደርጋለን? መጀመሪያ የተሰጠንን እናውጣ። ቶታል የተሰጠን ቶታል ሼር በአጠቃላይ ያለው ብር ማለት ነው ስንት ነው? 669 ነው በአጠቃላይ። ከዚህ ውስጥ ኤ ለቢ ሬሽዮ ስንት ተሰጥቶናል? 17 ለ27 ተሰጥቶናል። ከዛ ቢ ለሲ ሬሽዮ ደግሞ ስንት ተሰጥቶናል? 2 ለ5 ሬሽዮ ተሰጥቶናል። የተጠየቅነው ሲ ምን ያክል ብር ያገኛል? ሉክ አሁን እዚህ ጋር ኤ ለቢ ሬሽዮ 17 ለ27 ስንል ይቺ ኤ ናት፣ ይቺኛዋ ቢ ናት። ቢ ለሲ ሬሽዮ 2 ለ5 ስንል ይቺኛዋ ቢ ናት፣ ይቺኛዋ ደግሞ ሲ ናት ማለት ነው። ዘን እዚህ ጋር አሁን ቢን ተመልከቱት። ቢ እዚህ ጋር 27 ነው፣ እዚህ ጋር 2 ነው። አሁን የቢ ዋጋ መመሳሰል አለበት ግዴታ። እዚህ ጋር የቢን ዋጋ እንዲመሳሰል እናደርጋለን። ሉክ የመጀመሪያው ላይ ቢ ስንት ነው? 27። ሁለተኛው ላይ ቢ ስንት ነው? 2። ለማመሳሰል ምንድነው የምታረጉት? የ27 እና የ2ን ኤልሲኤም እንፈልጋለን። ኤልሲኤም ማለት እንዴት ነው የምንሰራው? 27 አለ 2 አለ። ዘን የ27ን ብዜቶች እንዘረዝራቸዋለን። 27 ሲባዛ በ1 27 ነው። 27 ሲባዛ በ2 54 ነው። 27 ሲባዛ በ3 ስታረጉት ደግሞ 81 ይሆናል። 27 ሲባዛ በ3 81 እያደረግን እንደዚህ እንዘረዝራለን ማለት ነው። የሁለቱን ብዜቶች እንዘረዝራለን። 2 ሲባዛ በ1 2፣ 2 ሲባዛ በ2 4፣ 2 በ3 6፣ 8 እያልን እንዘረዝራለን። መጨረሻ ላይ 54 እንደርሳለን። አሁን አላማችን ምንድነው? ኤልሲኤም ማለት ከታችም ከላይም ተመሳሳይ ቁጥር እስከሚመጣ መዘርዘር ማለት ነው። ብዙ ተመሳሳይ ቁጥር ሊመጣ ይችላል፣ ግን እኛ የምንወስደው ኤልሲኤም ስለሆነ ትንሹን ነው። 54 ቀጥሎ 56 እያለ ይሄም ይቀጥላል። እዚህ ጋር 8 10 እያለ በመሃል ይቀጥላል። ዘን እታችም ላይም የምናገኘው ስንት ነው? 54ን ይሆናል ማለት ነው። 54ን እናገኛለን። ነገር ግን አሁን እዚህ ጋር ኤልሲኤም ስለሆነ ኤልሲኤማችን ስንት ነው? 54 ነው ማለት ነው። 54 ካገኘን በኋላ በስንት እናበዛለን? 27ን 54 ያገኘነው በ2 አባዝተን ነው። 2ን ደግሞ 54 ያገኘነው በ27 አባዝተን ነው። በ2 እናበዛለን። ኤ ለቢ ሬሽዮንም ቢ ለሲ ሬሽዮንም በ2 እናበዛለን። 17 ሲባዛ በ2 34 ሬሽዮ፣ 27 ሲባዛ በ2 54፣ 2 ሲባዛ በ27 54 ይሆናል። 5 ሲባዛ በ27 135 ይሆናል ማለት ነው። 135። እሺ ዘን 2ን በ27 54 ይሆናል። 5ን በ27 135። ሉክ አሁን የቢ ቫልዩ ተመሳስሏል ማለት ነው። እዚህም ጋር 54 እዚህም ጋር 54። ዘን አሁን ኤ ቢ ቱ ሲ ሬሽዮ ብለን እናዋጣለን ማለት ነው። ኤ ሬሽዮ ቢ ሬሽዮ ሲ ምን ይሆናል? እሺ እዚህ ጋር ስራ ኤ ሬሽዮ ቢ ሬሽዮ ሲ ብለን ስንሰራ ኤ ለቢ ኤ የኤ ዋጋ እዚህ ጋር አሁን እቺ ኤ ናት፣ እቺኛዋ ቢ ናት። እዚህ ጋር እቺኛዋ ቢ ናት፣ እቺኛዋ ደግሞ ሲ ናት ማለት ነው። ስለዚህ ኤ ስንት ነው? 34። ቢ ስንት ነው? ላይነታችም 54። ሲ ስንት ነው? 135። ዘን አሁን እዚህ ጋር የተጠየቅነው የማንን ሬሽዮ ነው? የሲን ሼር ነው። ሲ ምን ያክል ብር ያገኛል ነው። ይሄን ለማግኘት ምን ታደርጋላችሁ? እቺኛዋ ኤ ነች፣ እቺኛዋ ቢ ነች፣ እቺኛዋ ሲ ነች። እሺ አሁን ላጠፋው ስለሆነ ኖት እየያዛችሁ እንደሆነ ተስፋ አደርጋለሁ። እሺ ዘን ኤ ቢ ቱ ሲ ያገኘነው ሬሽዮ ኤ ሬሽዮ ቢ ሬሽዮ ሲ ስንት ነው? 34 ሬሽዮ 54 ሬሽዮ 135 ነው። ዘን አሁን የተጠየቅነው የሲን ነው። የኤን ለማግኘት የኤን ሼር የተጠየቅነው ሲ ስንት እንደሚያገኝ ነው። ምን ያክል ብር እንደሚያገኝ። ኤ ስንት ያገኛል ከተባልን መጀመሪያ 34ን እንወስዳለን። 34 ሲካፈል
ሲካፈል አድርገን እነዚህን ቁጥሮች እንደምራቸዋለን 34 ሲደመር 54 ሲደመር 135 ዘን ሲባዛ በቶታል ብሩ ነው እናረጋለን ቶታል ብሩ ስንት ነው መጀመሪያ ላይ 669 ስለዚህ 34 ሲካፈል ስረኛውን ሲደምሩት 223 ይሆናል ሲባዛ በ669 ዘን 34ን ለ223 አካፍላችሁ በ669 ስታበዙ ስንት ይመጣል 102 ይመጣል ማለት ነው መጀመሪያ 34ን ለ223 ማካፈል ወይ ደግሞ 34ን በ669 ማባዛት ከዛ ለ223 ማካፈል ማለት ነው ሶ ኤ 102 ብር ያገኛል ግን የተጠየቅነው ሲን ነው ሲን ለማግኘት አሁንም የሲ ስንት ነው 135 ሲካፈል በአጠቃላይ ተደምራላችሁ ሬሽዮ ድምር የሬሽዮ ድምር 34 ሲደመር 54 ሲደመር 135 ሲባዛ በአጠቃላይ የብሩ መጠን 669 ዘን 135 ሲካፈል 34 ሲደመር 54 ሲደመር 135 እናደርግ 223 ይመጣል ሲባዛ በ669 ዘን ከላይ ያለውን አባስታችሁ ወይ ደግሞ 135ን ለ223 አካፍላችሁ በ669 ማባዛት ካልሆነ ደግሞ 135ን በ669 አባዙት ስንት ይሆናል 90315 ሲካፈል ለ223 ዘን ይሄን ስናካፍል ስንት ይሆናል 405 ስለዚህ ሲ የሚደርሰው 405 ብር ይሆናል ከ669 ብር ላይ 405 ያገኛል ማለት ነው ስለዚህ መልሳችን ምን ይሆናል 405 ማለት ዲ ማለት ነው መልሳችን ዲ ይሆናል ማለት ነው እሺ 18ኛው ጥያቄ ላይ ቲም ሜምበር can complete a job in 20 days ቲም ሜምበሮቹ አንዱን ስራ ለመጨረስ ማለት ነው 20 ቀን ይፈጅባቸዋል but with the help of their team leader ቲም ሊደራቸው ደግሞ ሲያግዛቸው they can complete in 50 days በ15 ቀን ውስጥ ይጨርሱታል in how many days can the team leader alone complete the jobs ቲም ሊደሩ ብቻውን ቢሆን ምን ያክል ቀን ይፈጅበታል look ቲም ሜምበሩ ብቻ 20 ቀን ይፈጅባቸዋል ዘን ቲም ሊደሩ ሲጨመርላቸው አንድ ላይ ሲሆኑ ደግሞ ስራውን ለመጨረስ 15 ቀን ይፈጅባቸዋል የተጠየቅነው ቲም ሊደሩ ብቻውን ቢሆን ምን ያክል ቀን ይፈጅበታል እሺ ይሄን ለመስራት ምንድነው የምናረጋው መጀመሪያ እዚህ ጋር ሁለት አንድ ላይ ሲሆኑ ቲም ሜምበሩ ሲደመር ሊደሩ ሆኖ 15 ቀን ነው የሚፈጅበት ሎክ ቲሙና ሊደሩ አንድ ላይ ሲሆኑ ማለት ነው ቲሙ ብቻውን ከሆነ ስንት ቀን ይፈጅበታል 20 ቀን ይፈጅበታል አሁን የተጠየቅነው ሊደሩ ብቻውን ቢሆን ምን ያክል ቀን ይፈጅበታል እሺ እዚህ ጋር ኢንቨርስሊ ፕሮፖርሽናል ነው ያላችሁ ዳይሬክትሊ አይደለም ኢንቨርስሊ ሲባል ምንድነው የሰው ብዛት ሲጨምር የሚወስደው የቀን ብዛት ይቀንሳል አንዱ ሲጨምር አንዱ ይቀንሳል ማለት ነው የሰው ብዛት ሲያንስ ደግሞ የሚወስደው ቀን ይጨምራል ማለት ነው ስለዚህ አንዱ ሲጨምር አንዱ ይቀንሳል ተቃራኒ ነው ይሄ ምን ይባላል ኢንቨርስሊ ፕሮፖርሽናል ይባላል ልክ የሰው ብዛት በሚጨምርበት ሰዓት ስራውን ለማጠናቀቅ የሚወስደው ጊዜ ምን ያደርጋል ያንሳል ማለት ነው የሰው ብዛት በሚያንስበት ሰዓት ደግሞ ያኛው ቀኑ ምን ይላል ይጨምራል በዚህ ሰዓት ኢንቨርስሊ ፕሮፖርሽናል እንለዋለን ኢንቨርስሊ ፕሮፖርሽናል ሲሆን ደግሞ 1/, አድርገን ነው የምንወስደው ስለዚህ አሁን እዚህ ጋር ቲሙ ብቻውን ስንት ቀን ይፈጅበታል 20 ቀን ይፈጅበታል ዘን 1/20 እናደርጋለን 1/, ያደረኩት ኢንቨርስሊ ስለሆነ ነው ሲደመር ሊደሩ ብቻውን ደግሞ ስንት ቀን ይፈጅበታል እሱን አናቀውም x ብንለው ሊደሩ ብቻውን የሚወስድበት ቀን የቀን ብዛት x ብንለው ዘን እዚህ ጋር 1/x ይሆናል ማለት ነው 1/, እናደርጋለን ኢንቨርስሊ ስለሆነ አሁን በአጠቃላይ ደግሞ ስንት ቀን ይፈጅባቸዋል አንድ ላይ ሆኖ 15 ቀን ይሄንንም 1/15 እናደርጋለን ዘን አሁን xን ማግኘት ነው xን ካገኘን ሊደሩ ምን ያክል ቀን እንደሚፈጅበት ማወቅ ይቻላል ማለት ነው 1/x አድርገን
1/15 ሲቀነስ 1/20 1/20 ወደዛ እናሻግራለን ማለት ነው። ዘን ክፍልፋዮችን ስንቀንስ ክሪክሮስ ነው የምናደርገው። 1 ሲባዛ በ20 20 ሲቀነስ 1 ሲባዛ በ15 15 ሲካፈል 15 ሲባዛ በ20 300 ይሆናል። 20 ሲቀነስ 15 5 ነው። 5 ሲካፈል ለ300 ዘን አሁን 1/x look 1/x is equals to 5/300 አለ። ዘን ክሪክሮስ አድርጉት። አሁን x ለማግኘት ክሪክሮስ ዘን 5 ሲባዛ በx 5x 1 ሲባዛ በ300 300 x ለማግኘት ሲካፈል ለ5 ሲካፈል ለ5 ዘን 300 ሲካፈል ለ5 60 ይሆናል። ስለዚህ አንድ ቲም ሊደሩ ብቻውን ማለት ነው ለመጨረስ 60 ቀን ይፈጅበታል ማለት ነው። ሶ መልሳችን ቢ ይሆናል ማለት ነው 60 days። እሺ ቀጥሎ ደግሞ ምን ይለናል? if b is 5/2 times of a ይለናል። look b 5/2 times a ነው። a ደግሞ then a is what percentage of b? እሺ ሶ ይሄን ለመስራት ምን እናደርጋለን? መጀመሪያ የb ተሰጥቶናል። እሺ የb ተሰጥቶናል። b ስንት ነው ተብለናል? b 5/2 a ነው ተብለናል። የb ዋጋ 5/2 a የተጠየቅነው a ምን ያክል ፐርሰንት ይሆናል? a ምን ያክል ፐርሰንት ይሆናል? የbን ምን ያክል ፐርሰንት ይሆናል? እሺ b ኦቨር 1 እናርግና ክሪክሮስ እናርገው። ሶ ክሪክሮስ እናረግ 5a ሲባዛ በ1 5a ይሆናል። 2 ሲባዛ በb 2b ይሆናል። ዘን a ብቻውን እንዲቀር ነው የምናደርገው። ሶ ሲካፈል ለ5 ሲካፈል ለ5 ዘን a ምን ይሆናል? 2/5b ይሆናል ማለት ነው። 2/5b ስለዚህ አሁን እዚህ ጋር 2/5 ማለት ደግሞ ምን ማለት ነው? 2/5 ማለት 2 ሲካፈል ለ5 2 ሲካፈል ለ5 ስንት ይሆናል? ልክ 2 ሲካፈል ለ5 2 ሲካፈል ለ5 አይችልም። እዚህ ጋር 0 ሰተን እዚች ጋር 0 ነጥብ 20 ሲካፈል ለ5 ስንት ጊዜ? 4 ጊዜ 4 ጊዜ 5 20 20 ሲቀነስ 20 0 ስለዚህ 0.4b ማለት ነው። 0.4ን አሁን ወደ ፐርሰንት እንቀይራት። በፐርሰንት ስለሆነ የተጠየቅነው ስለዚህ 0.4 ሲባዛ በመቶ ታደርጋላችሁ። 0.4 ሲባዛ በመቶ ስንት ይሆናል? 40%። ስለዚህ 40% ይሆናል ማለት ነው። መልሳችን 40%። a ምን ይሆናል? 40% of b ማለት ነው። a 2/5ኛ b ነው ማለት a 40% of b ነው ማለት ነው። ምክንያቱም 2 ሲካፈል ለ5 0.4 ነው። 0.4ን በመቶ ስታዙት ወደ ፐርሰንት ተቀየረ ማለት ነው። ስለዚህ a is 40% of b ይሆናል ማለት ነው። ስለዚህ መልሳችን a ይሆናል ማለት ነው። መልሳችን a ይሆናል። እሺ ሌላው ደግሞ ምን ይለናል? the sum of the age of 5 children born at the interval of 3 years each is 50 years። እዚህ ጋር ምንድነው የሚጠይቀን? የአምስት ህፃናቶች እድሜ ድምራቸው ማለት ነው። 5 ህፃናቶች ማለት ነው ድምራቸው እድሜያቸው ሲደመር 50 ዓመት ነው። ነገር ግን በመካከላቸው የ3 ዓመት ጋፕ አለ። what is the age of the youngest child? youngest ከተባለ ትንሹ ልጅ ማለት ነው። ስለዚህ የትንሹ ልጅ እድሜ ነው የተጠየቅነው ማለት ነው። እሺ ይሄን ለመስራት ደግሞ ምን እናደርጋለን? መጀመሪያ የትንሹ ልጅ እድሜ a ቢሆን በመካከላቸው የ3 ዓመት እድሜ ስላለ የ3 ዓመት ጋፕ ስላለ የመጀመሪያው ልጅ a ከሆነ እድሜው የሁለተኛው ልጅ እድሜው ምን ይሆናል? a+3 ይሆናል። ምክንያቱም የመጀመሪያው ልጅ ለምሳሌ 10 ዓመት ቢሆን ቀጣዩ 13 ቀጣዩ ልጅ 16 ቀጣዩ ልጅ 19 ልክ የ3 ዓመት አለ በመካከላቸው ማለት ነው። ሶ የመጀመሪያው ልጅ a ከሆነ ቀጣዩ ልጅ a+3 ይሆናል። ቀጣዩ ልጅ አሁንም 3 ነው የምንደምረው a+6 ይሆናል። ቀጣዩ a+9 ይሆናል። ቀጣዩ ደግሞ a+ አሁንም 9 ላይ 3 ደምሩ 3 እንደምር a+12 ይሆናል። በአጠቃላይ 5 ልጆች ናቸው። ስለዚህ 1 2 3 4 5 ናቸው በአጠቃላይ ማለት ነው። ሶ የነሱን እድሜ ስንደምር
እንደምራለን። የእነዚህን ልጆች እድሜያቸው ሲደመር ስንት ይሆናል ተብለናል? 50 ይሆናል ተብለናል። እሺ ሶ አሁን ኤ ነው የምንፈልገው። ኤ ማለት ያንገስት ቻይልድ ወይም ትንሹ ልጅ ነው። ሶ ኤዎችን እንደምር መጀመሪያ ኤ ሲደመር ኤ 2a 2a ሲደመር ኤ 3a 3a ሲደመር ኤ 4a 4a ሲደመር ኤ 5a ዘን ቁጥሮችን ደግሞ እንሰብስብ 3 6 9 12 እኩል ይሆናል 50 ነው። 5a ሲደመር 3 ሲደመር 6 9 ነው። 9 ሲደመር 9 18 ነው። 18 ሲደመር 12 30 እኩል ይሆናል 50 እናደርጋለን። ዘን ምን እንደምታደርጉት 5a which is equals to 50 ሲቀነስ 30 ታደርጋላችሁ። ዘን 5a which is equals to 50 ሲቀነስ 30 20 ነው። ሲካፈል ለ5 ዘን a ስንት ይሆናል? 4። ስለዚህ ትንሹ ልጅ እድሜው 4 ነው ማለት ነው። ያ ማለት የመጀመሪያው ልጅ 4 ቀጣዩ 7 ከዛ 10 ከዛ 13 ከዛ 16 ይሄ ነው እድሜያቸው ማለት ነው። 4 7 10 13 16 ዘን ይሄን ብትደምሩ ስንት ታገኛላችሁ? 50 ታገኛላችሁ ማለት ነው። ሶ ትንሹ ልጅ እድሜው 4 ነው ማለት ነው። ስለዚህ የትንሹ ልጅ እድሜ 4 ይሆናል። መልሳችን ሲ ነው ማለት ነው። ነምበር 21 ላይ log 2 0.3010 log 3 0.4771 then the value of log 512 in base 5 እሺ የተሰጠን ምንድነው? አንደኛ log 2 ተሰጥቶናል። log 2 ስንት ተሰጥቶናል? 0.3010 ተሰጥቶናል። then log 3 ተሰጥቶናል። log 3 ስንት ተሰጥቶናል? log 3 0.4771 ተሰጥቶናል። የተጠየቅነው ምንድነው? log 512 in base 5 ነው የተጠየቅነው። መጀመሪያ 512 ብሎ ማለት log 512 ማለት to the power of 9 ሁለትን እርስ በርሱ ደጋግመን 9 ጊዜ ስናበዛው 512 ይሰጠናል። ስለዚህ ምን እናረጋለን? log እናረግና 512 ማለት to the power of 9 ነው። then in base ስንት ነው? 5 then በlog ህግ ደግሞ እቺ 9 ወደዚህ ትመጣለች። 9 log 2 in base 5 ማለት ነው። አሁንም በlog ህግ መሰረት log 2 ሲካፈል log 5 log 2 ሲካፈል log 5 ማድረግ ይቻላል፣ መነጣጣል ይቻላል። አሁንም በlog ህግ መሰረት ማለት ነው። then 9 log 2 ሲካፈል log 5 ማለት log 10 ሲካፈል ለ5 ማድረግ ይችላል። ምክንያቱም 10 ሲካፈል ለ2 ምክንያቱም 10 ሲካፈል ለ2 5 ስለሚሰጥ 5ን 10 ሲካፈል ለ2 ማድረግ ይቻላል ማለት ነው። ዘን 9 እንልና log 2 ዘን አሁንም የሎግን ህግ እንጠቀማለን። ማካፈል ወደ መቀነስ ይቀየራል። በሎግ ህግ መሰረት ማካፈል ወደ መቀነስ ስለሚቀየር ዘን log 10 ሲቀነስ log 2 እናረጋል ማለት ነው። ዘን which is equals to 9 log 2 ሲካፈል log 10 ማለት ስንት ነው? 1 ነው። 1 ሲቀነስ log 2 ደግሞ ከላይ ተሰጥቶናል 0.3010 እዚህ ጋር ተሰጥቶናል። ዘን 9 log 2 ሲካፈል log 2ንም እንተካለን። log 2 ማለት ደግሞ አሁንም ስንት ተሰጥቶናል? 0.3010 ተሰጥቷል። ሲካፈል 1 ሲቀነስ 0.3010 ይሄን ቀንሱት። ይሄን ሲቀንሱት ስንት ታገኛላችሁ? 0.699 ይሆናል። ዘን ከላይ ያለውን በ9 አባዝታችሁ ለታችኛው ስታካፍሉት 3.876 ይሆናል ማለት ነው። መልሳችን ሲ ይሆናል ማለት ነው። question number 22 ላይ there are two examination rooms A and B A እና B የተባሉ ሁለት ኤግዛሚኔሽን ሩሞች አሉ።
if 10 students are sent from A to B 10 ተማሪዎች ከA ወደ B ሲላኩ then the number of students in each room is the same then በሩም ውስጥ ያሉ የተማሪ ቁጥር እኩል ይሆናል ከA 10 ተማሪ ተቀነሰ A - 10 ማለት ነው ከዛ ወደ B ሲጨመሩ B + 10 ይሆናሉ then የሁለቱ ቁጥር እኩል ይሆናል ማለት ነው ድጋሚ ደግሞ 20 ካንዲዴቶችን 20 ተፈታኞችን ከB ወደ A ስንልክ የA ደብል ይሆናል ከB አንፃር ማለት ነው መቼ ከB ተነስተው ሉክ ከB 20 ተማሪ ነው የሚነሳው 20 ተማሪ ከዛ የት ይገባል A ውስጥ ይገባል A + 20 ይሆናል ማለት ነው then ደብል ይሆናል ማለት 2 times ከዛ እኩል ይሆናሉ ማለት ነው B ውስጥ ያለውን ቁጥር በሁለት ስናበዛው A ካለው ተማሪ ቁጥር ጋር እኩል ይሆናል ማለት ነው ሶ የተጠየቅነው ምንድነው the number of students in room A room A ውስጥ ያለ የተማሪ ቁጥር ነው የተጠየቅነው ማለት ነው እሺ ሶ አሁን ጊቭናችን መጀመሪያ ከA 10 ተማሪ ቀንሰን ወደ B ስናስገባ A - 10 እኩል ይሆናል B + 10 ይሆናል ማለት ነው then A እና B አንድ ላይ እናርግ ሶ አንድ ላይ ስታረጉት A B ወደዚህ ሲመጣ ሲቀነስ B እኩል ይሆናል 10 then እቺኛው ወደዛ ስናሻግር ሲደመር 10 A - B ምን ይሆናል 20 ይሆናል ማለት ነው ሶ ይሄንን አንድ ኢኩዌሽን እንይዛለን ሁለተኛ ነገር ደግሞ ከB መጀመሪያ ስንት ተማሪ ነው የምናስወጣው 20 ተማሪ ነው ከዛ የት ነው የሚገቡት A ውስጥ ነው የሚገቡት ከዛስ ደብል ይሆናል ይሄን በሁለት እናበዛል ማለት ነው ከዛ ሁለቱ እኩል ይሆናሉ ከB 20 ተማሪ አስወጥተን A ውስጥ ስንከትና ከዛ በኋላ ቁጥሩ B ያለውን የተማሪ ቁጥር በሁለት ስናበዛው A ካለው የተማሪ ቁጥር ጋር እኩል ይሆናል ማለት ነው then A + 20 which is equals to 2B ሲቀነስ 2 ሲባዛ በ20 40 then A አሁንም 2B ወደዚህ ስናሻግር -2B ይሆናል እኩል ይሆናል እዚህ ጋር ኔጌቲቭ 40 አለ then +20 ወደዛ ሲሻገር ሲቀነስ 20 ይሆናል then A - 2B ምን ይሆናል ኔጌቲቭ 40 ሲቀነስ 20 ኔጌቲቭ 60 ይሆናል A - 2B = ኔጌቲቭ 60 then እነዚህን ሁለት ኢኩዌሽኖች አንድ ላይ እናመጣለን ማለት ነው ሶ አንድ ላይ ስታረጉት ምን ይሆናል A - B = 20 አለ A - 2B = ኔጌቲቭ 60 አለ then ሁለቱ ወይ A ወይ B እንዲጠፋ ነው የምታረጉት ሶ ወይ A ወይ B እንዲጠፋ ስናረግ መቀናነስ ነው ሶ ስንቀናንሰው A - A then እዚህ ጋር -B ያለ -B ሲቀነስ እዚህ ጋር -2B ያለ -2B እኩል ይሆናል እዚህ ጋር 20 ያለ ሲቀነስ እዚህ ጋር ኔጌቲቭ 60 አለ ኔጌቲቭ 60 ማለት ነው then ማይነስ ይሄ A - A 0 ይሆናል ማይነስ ተከታትሎ ሲመጣ ሲደመር ይሆናል እዚህም ጋር ማይነስ ነበር ተከታትሎ ስለሆነ ሲደመር ይሆናል then እዚህ ጋር ምን ቀረ -B + 2B -B + 2B ማለት 2B - B ማለት ነው ያ ማለት B ይሆናል then እዚህ ጋር 20 ሲደመር 60 80 ይሆናል then B ስንት ይሆናል 80 A ለማግኘት ወይ እዚህ ጋር መተካት ወይ እዚህ ጋር መተካት ነው እሺ የመጀመሪያው ላይ ሊተካ A - B እኩል ይሆናል 20 B ስንት አግኝተናል 80 ስለዚህ A - 80 እኩል ይሆናል 20 ይሆናል A which is equals to 20 ሲደመር 80 ማለት ነው then A ውስጥ ያለው የተማሪ ቁጥር 100 ነው ማለት ነው ሶ መልሳችን D ይሆናል ማለት ነው መልሳችን D ይሆናል The price of 10 chair is equal to that of 4 table የቼር ዋጋ C እንበል የቴብሉን ዋጋ T ብንለው የ10 ወንበር ዋጋ ከአራት ጠረጴዛ ዋጋ ጋር እኩል ነው ያ ማለት 10C እኩል ይሆናል 40 ማለት ነው ለምንድነው 10C ያልኩት የአንድ ቼር ዋጋ C ነው ያልነው የአንድ ቼርን ዋጋ C ካልነው የ10 ቼር ዋጋ 10 ታይምስ C ይሆናል ማለት ነው አሁንም የአንድ ቴብል ዋጋ T ካልን የአራት ቴብል ዋጋ 4T ይሆናል ስለዚህ የ10 ወንበር ዋጋና የአራት ቴብል ዋጋ እኩል ስለሆነ 10C እኩል ይሆናል 4 times T ይሆናል the price of 50 chairs የ15 ቼር ዋጋ ምን ይሆናል የአንዱ ዋጋ C ነው የ15ቱ ምን ይሆናል 15C ይሆናል and
ቱ ቴብል ማለት ቱቲ ማለት ነው። ዋጋው ማለት ነው። የሁለት ጠረጴዛ ዋጋ ቱቲ ነው። የሁለቱ ስንት ነው? 4000 ብር ነው። የሁለቱ ተደምሮ ማለት ነው። የ15 ቼር ዋጋና የሁለት ቴብል ዋጋ ተደምሮ 4000 ይሆናል። ዘን የተጠየቅነው ምንድነው? the total price of 12 chair 12c ማለት ነው። ዋጋው 12c ነው። and ሲደመር 3 ቴብል is የዚህ ዋጋ ስንት ይሆናል? የ12 ቼር እና የ3 ቴብል ዋጋ ስንት ይሆናል ይለናል። እሺ ይሄንን ስንሰራ የተሰጠነው ነገር ምንድነው? እሺ የተሰጠነው ነገር 10c is equals to 40 ተሰጠናል። ዘን ሲካፈል ለ4 አድርገውና ለቲ ብቻውን እንዲቀር ላድርግ። ሲካፈል ለ4 ዘን ቲ ምን ይሆናል? 10c ሲካፈል ለ4 ይሆናል። 10 ሲካፈል ለ4 ደግሞ 2.5 ነው። 2.5c ማለት ነው። ሌላ የተሰጠን ደግሞ ምንድነው? 15c ሲደመር 3t 15c ሲደመር 2t is equals to 4000 ይሄ ተሰጠን ነው። ዘን 15c ሲደመር 2t ስጋ ስንት ነው? 2.5c ነው። 2.5c እኩል ይሆናል 4000 ማለት ነው። ዘን 15c ሲደመር 2 ሲባዛ በ2.5c ስንት ነው? 5c ይሆናል። እኩል ይሆናል 4000 ዘን 15c ሲደመር 5c 20c ይሆናል። እኩል ይሆናል 4000 ዘን 20 ሲካፈል ለ20 እናደርጋለን። 20 በ20 ይጠፋል ማለት ነው። 20 በ20 ሲጠፋ 4000 ሲካፈል ለ20 አሁንም እዚህ ጋር ዜሮን በዜሮ ማጥፋት 400 ሲካፈል ለ2 ስንት ይሆናል? 200 ይሆናል። ይሄ የማን ዋጋ ነው? የሲ ዋጋ ነው ማለት ነው። የቼር ዋጋ ነው። እሺ የቴብል ዋጋ ደግሞ እዚህ ጋር 2.5 ሲባዛ በሲ ነው። ያ ማለት 2.5 ሲባዛ የሲ ስንት አግኝተናል? 200 አግኝተናል። ዘን የቴብል ዋጋ 2.5 ሲባዛ በ200 ታረጋላችሁ። እዚህ ጋር አንዷ ነጥብ ወደፊት ስትሄድ አንዷ ዜሮ ትጠፋለች። ከዛ ምን ይሆናል? 25 ሲባዛ በ20 ይሆናል። 25 ሲባዛ በ20 ስንት ነው? 500። ስለዚህ የቴብል ዋጋ 500 ብር ነው ማለት ነው። የቼር ዋጋ ደግሞ ስንት ነው? 200 ነው። ነገር ግን እዚህ ጋር የተጠየቅነው ምንድነው? የቴብል ዋጋ ይሄንን ማያዝ አለባችሁ። የቼር ዋጋ 200 ነው። የቴብል ዋጋ 500 ነው። የተጠየቅነው ደግሞ ምንድነው? የተጠየቅነው የ12 ቼር እና የ3 ቴብል ዋጋ ነው የተጠየቅነው። 12 የቼር ዋጋ ስንት ነው? 200 ሲደመር የቴብል ዋጋ ደግሞ ስንት ነው? 500። ስለዚህ 12 ሲባዛ በ200 2400 ይሆናል። 3 ሲባዛ በ500 1500 ዘን ሁለቱን ስንደምር 3900 በአጠቃላይ 3900 ብር ነው የ12 ቼር እና የ3 ቴብል ዋጋ ማለት ነው። መልሳችን ቢ ይሆናል ማለት ነው። ቢ ይሆናል። እሺ እዚህ ጋር ደግሞ ይሄንን ጥያቄ እንሰራለን ማለት ነው። እዚህ ጋር የተሰጠን መጀመሪያ ጥያቄ ምን ይለናል? what is the ratio of the total share what is the ratio of the total sale of branch B2 for both years to the total sale of branch B4 for both years? አሁን ሬሽዮ ነው የተጠየቅነው። B2 ሬሽዮ B4 ማለት ነው። ግን ለሁለቱም አመት ነው የሚለን for both year ለሁለቱም አመት B2 ለB4 ሬሽዮ ተጠይቀናል። ሉክ አሁን እዚህ ጋር ሁለት አመታቶች አሉ እዚህ ጋር 2000 እና 2001 ማለት ነው። 2000 የምንለው ይሄኛው 2000 ዓመተ ምህረትን ይወክላል። ይሄ ሰማያዊ ከለሩ ማለት ነው። ቀዩ ደግሞ እዚህ ጋር የምታዩት ቀያዮቹ ደግሞ ምንን ይወክላሉ? 2001 ዓመተ ምህረትን ይወክላሉ። ስለዚህ አሁን B2 ላይ ስንት 75 እና 65 አለ። የተጠየቅነው B2 ለB4 ሬሽዮ ነው። ስለዚህ የB2 ሁለቱን ትደምራላችሁ 75 ሲደመር 65 for both years ስለተባለ ማለት ነው። ሁለቱን ስትደምሩት 140 ይሆናል። ዘን ሬሽዮ ስለተባለ ሬሽዮ እናደርጋለን። የB4 ደግሞ
ሬሽዮ እዚህ ጋር 85 እና 95ን ትደምራላችሁ 85 እና 95ን ስትደምሩ ሁለቱን ስንት ይመጣል 180 ይመጣል ስለዚህ ሬሽዮ 140 ለ180 ነው ዘን እናቃለው ስናቃለው ሲካፈል ለ20 ሲካፈል ለ20 140 ሲካፈል ለ20 7 ይሆናል 180 ሲካፈል ለ20 9 ይሆናል ስለዚህ 7 ለ9 ነው ሬሽዮ ማለት ነው 7 ለ9 ይሆናል ሶ መልሳችን ዲ ይሆናል ማለት ነው ቀጥሎ ደግሞ የተጠየቅነው the total sale of the branch B6 for both years is what percent of the total sale of branch B3 for both years አሁን የተጠየቅነው ደግሞ B6 ለB3 ነው የምንሰራው ማለት ነው የB6ን አሁንም ለሁለቱም አመት ነው የተጠየቅነው ፐርሰንት ነው ፐርሰንት ስንሰራ ምንድነው መጀመሪያ የB6ን የሁለቱንም አመት እንደምራለን የB3ንም የሁለቱንም አመት እንደምራለን ከዛ ትንሹ ሲካፈል ለትልቁ አርገን ትንሹ ቁጥር ሲካፈል ለትልቁ ቁጥር ሲባዛ በመቶ አርጋችሁ ከዛ ወደ ፐርሰንት ይቀየራል ማለት ነው ሶ B6 እና B3ን እንስራ እሺ B6 ላይ የሁለቱን አመት ተደምራላችሁ መጀመሪያ B6 ላይ 70 ሲደመር 80 150 ይሆናል ከዛ ቀጥሎ B3 ላይ ደግሞ B3 ላይ የሁለቱንም አመት እንደምራለን የሁለቱን አመት ሲደምር 110 ሲደመር 95 205 ይሆናል ዘን ትንሹ ቁጥር ማን ነው 150 ነው ስለዚህ 150 ትልቁ 205 ነው ትንሹ ቁጥር ሲካፈል ለትልቁ ቁጥር ሲባዛ በመቶ ታረጋላችሁ ዘን 150 ሲባዛ በመቶ ስንት ነው 15000 ይሆናል ሲካፈል ለ205 ስታረጉት ምን ይመጣል 73.17% ይሆናል ማለት ነው ሶ መልሳችን 73.17 ይሆናል ማለት ነው ስለዚህ መልሳችን ሲ ማለት ነው 26ኛው ላይ what percent of the average sale of branch B1 B2 B3 in 2001 is the average sale of the branch B1 B3 B6 in 2000 መጀመሪያ 2001 ላይ ያለውን B1ን B2ን እና B3ን እንደምራለን ከዛ አሁን ደግሞ 2000 ላይ ያለውን B1 B3ን እና B6ን እንደምራለን ማለት ነው ከዛ አሁንም አካፍለን በመቶ ማባዛት ነው እሺ B1 B2 አሁንም እዚህ ጋር ሉክ የ2000 እና የ2001 ይሄ ሰማያዊ ከለር እዚህ ጋር እንደምታዩት የ2000 ዓመተ ምህረት ነው ቀዩ ከለር ደግሞ የ2001 ዓመተ ምህረት ነው ዘን የተጠየቅነው መጀመሪያ አቨሬጅ እንሰራለን የማንን የB1ን የB3ን የB6ን in 2000 ነው ማለት ነው እሺ አቨሬጅ የማንን የB1ን አቨሬጅ እንስራ የB1 የB3 የB6 አቨሬጅ እንዴት ነው የምንሰራው በ2000 ዓመተ ምህረት ማለት ሰማያዊ ከለር ማለት ነው የB1 ስንት ነው ሰማያዊ ከለር B1 80 አለ B3 ሰማያዊ ከለር B3 95 አለ የB6 ሰማያዊ ከለር 70 አለ ሲካፈል ለ3 ታረጋላችሁ ማለት ነው ዘን ይሄንን ለ3 ስታካፍሉት ከላይ ያለውን ደምረን ለ3 ማካፈል ነው 245 ሲካፈል ለ3 ስናረግ 81.67 እናገኛለን እሺ አሁን ሁለተኛውን ደግሞ አቨሬጅ እንስራ ሁለተኛውን አቨሬጅ አሁን የሰራነው አቨሬጅ የB1 የB3ን የB6ን በ2000 ዓመተ ምህረት ነው አሁን ደግሞ ቀጥለን ደግሞ አቨሬጅ የማንን የB1ን የB2ን የB3ን በ2001 ዓመተ ምህረት እንሰራለን የ2001 ማለት ሬድ ከለሩ ማለት ነው ስለዚህ B1 ሬድ ከለሩ ስንት ነው 105 ነው እዚህ ጋር እንደምታዩት እሺ ቀጥሎ የB2 ቀዩ የB2 ደግሞ 65 ነው የB2 65 እሺ ቀጥሎ የB3 ቀዩን ከለር ስታዩ ስንት ነው እሺ የB3 ስንት ነው የB3 110 ነው 110 ሲካፈል ለ3 ዘን ከላይ ሲደምሩት ስንት ይመጣል 280 ሲካፈል ለ3 93.3 ዘን አቨሬጅ መጀመሪያ ስንት አግኝተናል ትንሹ ቁጥር
የመጀመሪያው አቨሬጅ ስንት ነው? 87 የመጀመሪያው አቨሬጅ 81.67 ነው። 81.67 መጀመሪያ የሰራነው አቨሬጅ ሲካፈል አሁን ላይ ደግሞ የሰራነው አቨሬጅ 93.3 ነው ሲባዛ በመቶ 81.67 ሲባዛ በመቶ ሲካፈል 93.3 ስታረጉት 87.5% ይመጣል ማለት ነው። ሶ መልሳችን ምን ይሆናል? 87 ሶ መልሳችን 87.5% ኤ ይሆናል ማለት ነው። 27ኛው ላይ what is the average sale of all the branches in thousands for the year 2000 2000 ዓመተ ምህረት ላይ ያለውን አቨሬጅ ነው የተጠየቀው። ሉክ 2000 ዓመተ ምህረት ላይ ማለት አረንጓዴ ከለር ማለት ነው። ሶ 2000 የሁሉንም ነው የተጠየቀው። ሉክ 2000 ዓመተ ምህረት ላይ ያለውን የሁሉንም ነው። ስለዚህ እዚህ ጋር 80 አለ፣ እዚህ ጋር 75 አለ፣ እሺ እዚህ ጋር 95 አለ፣ እዚህ ጋር 85 አለ፣ እዚህ ጋር 75 አለ፣ እዚህ ጋር 70 አለ። ሲካፈል አቨሬጅ ማለት ለብዛቱ ነው። በአጠቃላይ 1 2 3 4 5 6 ለ6 ማካፈል ነው። ዘን ከላይ ያለውን ትደምራላችሁ። ሶ ከላይ ያለውን ሲደምሩት በአጠቃላይ 480 ይሆናል። ሲካፈል ለ6 ስታረጉት 80 ይመጣል ማለት ነው። ስለዚህ የ2000 ዓመተ ምህረት አቨሬጅ 80 ነው ማለት ነው። ሶ መልሳችን ቢ ይሆናል። 28ኛ a total sale of branch B1 B3 B5 together for both year is ይላል። ለሁለቱም አመት የB1ን የB3ን የB5ን ተደምራላችሁ ማለት ነው። የሁለቱንም አመት እሺ ዘን አሁንም ይሄን ሲደምሩት ስንት ይሆናል? እሺ የተጠየቅነው የማን ነው? የB1 የሁለቱንም አመት እንደምራለን። ስንደምር ስንት ይሆናል? 185 ከዛ ቀጥለን የB3ን የሁለቱንም አመት ስንደምር 205 ከዛ ቀጥሎ የB5ን የሁለቱንም አመት ሲደምሩ 170 ይሆናል። ዘን እነዚህን ደግሞ ትደምራላችሁ ማለት ነው። ሶስቱንም ትደምራላችሁ። 185 ሲደምር 205 ሲደምር 170 560 ይሆናል ማለት ነው። ሶ ይሄን በዚህ እንጨርሰዋል ማለት ነው። 560 28ኛው ዲ 28 ዲ ይሆናል። እሺ 29ኛው ጥያቄ ላይ the percentage of increase in the area of rectangle if each side is increased by 20% እያንዳንዱ ሳይድ በ20% ቢጨምር የሬክታንግሉ ኤሪያ በስንት ፐርሰንት ይጨምራል ነው ጥያቄው። ሉክ እያንዳንዱ ሳይድ በ20% ተጨመረ ዘን ኤሪያው በምን ያክል ይጨምራል? እያንዳንዱ ሬክታንግል ላይ ሁለት ነገሮች አሉ፣ ሳይድ እና ሌንግዝ ማለት ነው። ሌንግዝ እና ዊድዝ አሉ። ስለዚህ እያንዳንዱ ሳይድ ማለት ሌንግዙም በ20% ተጨምሯል፣ ዊድዙም በ20% ተጨምሯል። ያ ማለት መጀመሪያ ኤል የነበረው በስንት ጨመረ? 20% ጨመረ። 20% ኦፍ ኤል 20% ኦፍ ኤል ማለት 20 መቶኛ ማለት ነው። 20 መቶኛ ኤል 20 ለመቶ ስታካፍሉ 0.2 ኤል ይሆናል። ስለዚህ የጨመረው 0.2 ያክል ነው። የኤልን 0.2 ያክል ነው። ያ ማለት መጀመሪያ የነበረው ኤል ሲጨምር ምን ሆኗል? መጀመሪያ ኤል ነበር ሲደመር 0.2 ኤል ጨምሯል ማለት መደመር፣ ቀንሷል ከሆነ መቀነስ ነው። ስለዚህ ኤል ሲደመር 0.2 1.2 ኤል ይሆናል። ዊድዙም እንደዛው ነው፣ እያንዳንዱ ሳይድ ስለተባለ ማለት ነው። ዊድዙም መጀመሪያ ደብሊው ነበር፣ ከዛ 0.2 ደብሊው ጨመረ፣ ከዛ አሁን ላይ ስንት ሆነ? 1.2 ደብሊው ሆነ ማለት ነው። ዘን ኤሪያው ምን ይሆናል? ኤሪያ ሲባል ሌንግዝ ታይምስ ዊድዝ ነው። ሌንግዝ ታይምስ ዊድዝ ማለት መጀመሪያ ሳይጨምር በፊት ያለው ነው። ሲጨምር ምን ይሆናል? ሌንግዙ 1.2 ኤል ስለሆነ 1.2 ኤል ሲባዛ ደብሊው ደግሞ 1.2 ደብሊው ሆኗል። ዘን አዲሱ ኤሪያ 1.2 ሲባዛ በ1.2 1.44 ኤል ታይምስ ደብሊው ይሆናል።
ሉክ ኤል ታይምስ ደብሊው የነበረው አሁን ጨምሮ ምን ሆነ 1.44 ኤል ደብሊው ሆነ። ይሄ ማለት ኤል ደብሊው ሲደመር 0.44 ደብሊው ማለት ነው። ይችኛዋ ናት ጭማሪዋ ማለት ነው። መጀመሪያ ኤል ደብሊው ነበር፣ ከዛ የተጨመረችው 0.44 ደብሊው ነች። 0.44 ወደ ፐርሰንት ሲቀየር ሲባዛ በመቶ ስታረጉት ምን ይሆናል? 44% ይሆናል ማለት ነው። ሶ የጨመረው 44% ነው ማለት ነው። ሶ መልሳችን ምን ይሆናል? ሲ። መልሳችን ሲ ይሆናል ማለት ነው። እሺ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስላል። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ያልገባችሁም ካለ ጻፉልኝ። Question number 22 ላይ there are two examination rooms A and B. A እና B የተባሉ ሁለት ኤግዛሚኔሽን ሩሞች አሉ። If 10 students are sent from A to B, 10 ተማሪዎች ከA ወደ B ሲላኩ then the number of students in each room is the same. then በሩም ውስጥ ያሉ የተማሪ ቁጥር እኩል ይሆናል። ከA 10 ተማሪ ተቀነሰ A - 10 ማለት ነው። ከዛ ወደ B ሲጨመሩ B + 10 ይሆናሉ። ዘን የሁለቱ ቁጥር እኩል ይሆናል ማለት ነው። ድጋሚ ደግሞ 20 ካንዲዴቶችን 20 ተፈታኞችን ከቢ ወደ ኤ ስንልክ የኤ ደብል ይሆናል ከቢ አንፃር ማለት ነው። መቼ ከቢ ተነስተው ሉክ ከቢ 20 ተማሪ ነው የሚነሳው 20 ተማሪ ከዛ የት ይገባል? ኤ ውስጥ ይገባል። ኤ + 20 ይሆናል ማለት ነው። ዘን ደብል ይሆናል ማለት 2 ታይምስ ከዛ እኩል ይሆናሉ ማለት ነው። ቢ ውስጥ ያለውን ቁጥር በሁለት ስናበዛው ኤ ካለው ተማሪ ቁጥር ጋር እኩል ይሆናል ማለት ነው። ሶ የተጠየቅነው ምንድነው? the number of students in room A. ሩም ኤ ውስጥ ያለ የተማሪ ቁጥር ነው የተጠየቅነው ማለት ነው። እሺ ሶ አሁን ጊቭናችን መጀመሪያ ከኤ 10 ተማሪ ቀንሰን ወደ ቢ ስናስገባ ኤ - 10 እኩል ይሆናል ቢ + 10 ይሆናል ማለት ነው። ዘን ኤ እና ቢን አንድ ላይ እናርግ። ሶ አንድ ላይ ስታረጉት ኤ ቢ ወደዚህ ሲመጣ ሲቀነስ ቢ እኩል ይሆናል 10 ዘን እቺኛው ወደዛ ስናሻግር ሲደመር 10 ኤ - ቢ ምን ይሆናል 20 ይሆናል ማለት ነው። ሶ ይሄንን አንድ ኢኩዌሽን እንይዛለን። ሁለተኛ ነገር ደግሞ ከቢ መጀመሪያ ስንት ተማሪ ነው የምናስወጣው? 20 ተማሪ ነው። ከዛ የት ነው የሚገቡት? ኤ ውስጥ ነው የሚገቡት። ከዛስ ደብል ይሆናል። ይሄም በሁለት እናበዛል ማለት ነው። ከዛ ሁለቱ እኩል ይሆናሉ። ከቢ 20 ተማሪ አስወጥተን ኤ ውስጥ ስንከትና ከዛ በኋላ ቁጥሩ ቢ ያለውን የተማሪ ቁጥር በሁለት ስናበዛው ኤ ካለው የተማሪ ቁጥር ጋር እኩል ይሆናል ማለት ነው። ዘን ኤ + 20 which is equals to 2b ሲቀነስ 2 ሲባዛ በ20 40 ዘን ኤ አሁንም 2b ወደዚህ ስናሻግር -2b ይሆናል እኩል ይሆናል እዚህ ጋር ኔጌቲቭ 40 አለ። ዘን +20 ወደዛ ሲሻገር ሲቀነስ 20 ይሆናል። ዘን ኤ - 2b ምን ይሆናል? ኔጌቲቭ 40 ሲቀነስ 20 ኔጌቲቭ 60 ይሆናል። ኤ - 2b ኔጌቲቭ 60 ዘን እነዚህን ሁለት ኢኩዌሽኖች አንድ ላይ እናመጣለን ማለት ነው። ሶ አንድ ላይ ስታረጉት ምን ይሆናል? ኤ - b 20 አለ ኤ - 2b ኔጌቲቭ 60 አለ። ዘን ሁለቱ ወይ ኤ ወይ ቢ እንዲጠፋ ነው የምታረጉት። ሶ ወይ ኤ ወይ ቢ እንዲጠፋ ስናደርግ መቀናነስ ነው። ሶ ስንቀናንሰው ኤ - ኤ ዘን እዚህ ጋር - ቢ ያለ - ቢ ሲቀነስ እዚህ ጋር -2b ያለ -2b እኩል ይሆናል እዚህ ጋር 20 አለ ሲቀነስ እዚህ ጋር ኔጌቲቭ 60 አለ ኔጌቲቭ 60 ማለት ነው። ዘን ይሄ ኤ - ኤ 0 ይሆናል። ማይነስ ተከታትሎ ሲመጣ ሲደመር ይሆናል። እዚህም ጋር ማይነስ ነበር ተከታትሎ ስለሆነ ሲደመር ይሆናል። ዘን እዚህ ጋር ምን ቀረ? -b + 2b -b + 2b ማለት 2b - b ማለት ነው። ያ ማለት b ይሆናል። ዘን እዚህ ጋር 20 ሲደመር 60 80 ይሆናል። ዘን b ስንት ይሆናል? 80 ኤን ለማግኘት ወይ እዚህ ጋር መተካት ወይ እዚህ ጋር መተካት ነው። እሺ የመጀመሪያው ላይ ልተካ a - b እኩል ይሆናል 20 b ስንት አግኝተናል? 80 ስለዚህ a - 80 እኩል ይሆናል 20 ይሆናል።
a which is equals to 20 ሲደመር 80 ማለት ነው። ዘን a ውስጥ ያለው የተማሪ ቁጥር 100 ነው ማለት ነው። ሶ መልሳችን ዲ ይሆናል ማለት ነው። መልሳችን ዲ ይሆናል። The price of 10 chair is equal to that of 4 table. የቼር ዋጋ ሲ እንበል የቴብሉን ዋጋ ቲ ብንለው የ10 ወንበር ዋጋ ከአራት ጠረጴዛ ዋጋ ጋር እኩል ነው። ያ ማለት 10c እኩል ይሆናል 40 ማለት ነው። ለምንድነው 10c ያልኩት? የአንድ ቼር ዋጋ ሲ ነው ያልነው። የአንድ ቼርን ዋጋ ሲ ካልነው የ10ሩ ቼር ዋጋ 10 ታይምስ ሲ ይሆናል ማለት ነው። አሁንም የአንድ ቴብል ዋጋ ቲ ካልን የአራት ቴብል ዋጋ 4t ይሆናል። ስለዚህ የ10 ወንበር ዋጋና የአራት ቴብል ዋጋ እኩል ስለሆነ 10c እኩል ይሆናል 4 times t ይሆናል። the price of 50 chairs የ15 ቼር ዋጋ ምን ይሆናል? የአንዱ ዋጋ ሲ ነው። የ15ቱ ምን ይሆናል? 15c ይሆናል። and 2 ቴብል ማለት 2t ማለት ነው። ዋጋው ማለት ነው። የሁለት ጠረጴዛ ዋጋ 2t ነው። የሁለቱ ስንት ነው? 4000 ብር ነው። የሁለቱ ተደምሮ ማለት ነው። የ15 ቼር ዋጋና የሁለት ቴብል ዋጋ ተደምሮ 4000 ይሆናል። ዘን የተጠየቅነው ምንድነው? the total price of 12 chair 12c ማለት ነው። ዋጋው 12c ነው። and ሲደመር 3 ቴብል is የዚህ ዋጋ ስንት ይሆናል? የ12 ቼር እና የ3 ቴብል ዋጋ ስንት ይሆናል ይለናል። እሺ ይሄንን ስንሰራ የተሰጠነው ነገር ምንድነው? እሺ የተሰጠነው ነገር 10c is equals to 40 ተሰጠናል። ዘን ሲካፈል ለ4 አድርገውና ለቲ ቲ ብቻውን እንዲቀር ላርክ ሲካፈል ለ4 ዘን ቲ ምን ይሆናል? 10c ሲካፈል ለ4 ይሆናል። 10 ሲካፈል ለ4 ደግሞ 2.5 ነው። 2.5c ማለት ነው። ሌላ የተሰጠን ደግሞ ምንድነው? 15c ሲደመር 3t 15c ሲደመር 2t is equals to 4000 ይሄ ተሰጠን ነው። ዘን 15c ሲደመር 2t ስጋ ስንት ነው? 2.5c ነው። 2.5c እኩል ይሆናል 4000 ማለት ነው። ዘን 15c ሲደመር 2 ሲባዛ በ2.5c ስንት ነው? 5c ይሆናል። እኩል ይሆናል 4000 ዘን 15c ሲደመር 5c 20c ይሆናል። እኩል ይሆናል 4000 ዘን 20 ሲካፈል ለ20 ሲካፈል ለ20 እናደርጋለን። 20 በ20 ይጠፋል ማለት ነው። 20 በ20 ሲጠፋ 4000 ሲካፈል ለ20 አሁንም እዚህ ጋር ዜሮን በዜሮ ማጥፋት 400 ሲካፈል ለ2 ስንት ይሆናል? 200 ይሆናል። ይሄ የማን ዋጋ ነው? የሲ ዋጋ ነው ማለት ነው። የቼር ዋጋ ነው። እሺ የቴብል ዋጋ ደግሞ ቴብል ደግሞ እዚህ ጋር 2.5 ሲባዛ በሲ ነው። ያ ማለት 2.5 ሲባዛ የሲ ስንት አግኝተናል? 200 አግኝተናል። ዘን የቴብል ዋጋ 2.5 ሲባዛ በ200 ታረጋላችሁ። እዚህ ጋር አንዷ ነጥብ ወደፊት ስትሄድ አንዷ ዜሮ ትጠፋለች። ከዛ ምን ይሆናል? 25 ሲባዛ በ20 ይሆናል። 25 ሲባዛ በ20 ስንት ነው? 500። ስለዚህ የቴብል ዋጋ 500 ብር ነው ማለት ነው። የቼር ዋጋ ደግሞ ስንት ነው? 200 ነው። ነገር ግን እዚህ ጋር የተጠየቅነው ምንድነው? የቴብል ዋጋ ይሄንን መያዝ አለባችሁ። የቼር ዋጋ 200 ነው። የቴብል ዋጋ 500 ነው። የተጠየቅነው ደግሞ ምንድነው? የተጠየቅነው የ12 ቼር እና የ3 ቴብል ዋጋ ነው የተጠየቅነው። 12 የቼር ዋጋ ስንት ነው? 200 ሲደመር የቴብል ዋጋ ደግሞ ስንት ነው? 500። ስለዚህ 12 ሲባዛ በ200 2400 ይሆናል። 3 ሲባዛ በ500 1500 ዘን ሁለቱን ስንደምር 3900 በአጠቃላይ 3900 ብር ነው የ12 ቼር እና የ3 ቴብል ዋጋ ማለት ነው። መልሳችን ቢ ይሆናል ማለት ነው። ቢ ይሆናል። እሺ እዚህ ጋር ደግሞ ይሄንን ጥያቄ እንሰራለን ማለት ነው። እዚህ ጋር የተሰጠን መጀመሪያ ጥያቄ ምን ይለናል? what is the ratio of the total share
what is the ratio of the total sale of branch B2 for both years to the total sale of branch B4 for both years አሁን ሬሽዮን የተጠየቅነው B2 ሬሽዮ B4 ማለት ነው ግን ለሁለቱም አመት ነው የሚለን for both year ለሁለቱም አመት B2 ለB4 ሬሽዮ ተጠይቀናል ሉክ አሁን እዚህ ጋር ሁለት አመታቶች አሉ እዚህ ጋር 2000 እና 2001 ማለት ነው 2000 የምንለው እቺኛው ይሄኛው 2000 ዓመተ ምህረትን ይወክላል ይሄ ሰማያዊ ከለሩ ማለት ነው ቀዩ ደግሞ እዚህ ጋር የምታዩት ቀያዮቹ ደግሞ ምንን ይወክላሉ 2001 ዓመተ ምህረትን ይወክላሉ ስለዚህ አሁን B2 ላይ ስንት 75 እና 65 አለ የተጠየቅነው B2 ለB4 ሬሽዮ ነው ስለዚህ የB2 ሁለቱን ተደምራላችሁ 75 ሲደመር 65 for both years ስለተባለ ማለት ነው ሁለቱን ሲደምሩት 140 ይሆናል ዘን ሬሽዮ ስለተባለ ሬሽዮ እናደርጋለን የB4 ደግሞ ሬሽዮ እዚህ ጋር 85 እና 95ን ተደምራላችሁ 85 እና 95ን ስትደምሩ ሁለቱን ስንት ይመጣል 180 ይመጣል ስለዚህ ሬሽዮ 140 ለ180 ነው ዘን እናቃለው ስናቃለው ሲካፈል ለ20 ሲካፈል ለ20 140 ሲካፈል ለ20 7 ይሆናል 180 ሲካፈል ለ20 9 ይሆናል ስለዚህ 7 ለ9 ነው ሬሽዮ ማለት ነው 7 ለ9 ይሆናል ሶ መልሳችን ዲ ይሆናል ማለት ነው ቀጥሎ ደግሞ የተጠየቅነው the total sale of the branch B6 for both years is what percent of the total sale of branch B3 for both years አሁን የተጠየቅነው ደግሞ B6 ለB3 ነው የምንሰራው ማለት ነው የB6ን አሁንም ለሁለቱም አመት ነው የተጠየቅነው ፐርሰንት ነው ፐርሰንት ስንሰራ ምንድነው መጀመሪያ የB6ን የሁለቱንም አመት እንደምራለን የB3ንም የሁለቱንም አመት እንደምራለን ከዛ ትንሹ ሲካፈል ለትልቁ አርገን ትንሹ ቁጥር ሲካፈል ለትልቁ ቁጥር ሲባዛ በመቶ አርጋችሁ ከዛ ወደ ፐርሰንት ይቀየራል ማለት ነው ሶ B6 እና B3ን እንስራ እሺ B6 ላይ የሁለቱን አመት ተደምራላችሁ መጀመሪያ B6 ላይ 70 ሲደመር 80 150 ይሆናል ከዛ ቀጥሎ B3 ላይ ደግሞ B3 ላይ የሁለቱንም አመት እንደምራለን የሁለቱን አመት ሲደምር 110 ሲደመር 95 205 ይሆናል ዘን ትንሹ ቁጥር ማን ነው 150 ነው ስለዚህ 150 ትልቁ 205 ነው ትንሹ ቁጥር ሲካፈል ለትልቁ ቁጥር ሲባዛ በመቶ ታረጋላችሁ ዘን 150 ሲባዛ በመቶ ስንት ነው 15000 ይሆናል ሲካፈል ለ205 ስታረጉት ምን ይመጣል 73.17% ይሆናል ማለት ነው ሶ መልሳችን 73.17 ይሆናል ማለት ነው ስለዚህ መልሳችን ሲ ማለት ነው 26ኛው ላይ what percent of the average sale of branch B1 B2 B3 in 2001 is the average sale of the branch B1 B3 B6 in 2000 መጀመሪያ 2001 ላይ ያለውን B1ን B2ን እና B3ን እንደምራለን ከዛ አሁን ደግሞ 2000 ላይ ያለውን B1 B3ን እና B6ን እንደምራለን ማለት ነው ከዛ አሁንም አካፍለን በመቶ ማባዛት ነው እሺ B1 B2 አሁንም እዚህ ጋር ሉክ የ2000 እና የ2001 ይሄ ሰማያዊ ከለር እዚህ ጋር እንደምታዩት የ2000 ዓመተ ምህረት ነው ቀዩ ከለር ደግሞ የ2001 ዓመተ ምህረት ነው ዘን የተጠየቅነው መጀመሪያ አቨሬጅ እንሰራለን የማንን የB1ን የB3ን የB6ን in 2000 ነው ማለት ነው እሺ አቨሬጅ የማንን የB1ን አቨሬጅ እንስራ የB1 የB3 የB6 አቨሬጅ እንዴት ነው የምንሰራው በ2000 ዓመተ ምህረት ማለት ሰማያዊ ከለር ማለት ነው የB1 ስንት ነው ሰማያዊ ከለር B1 80 አለ B3 ሰማያዊ ከለር B3 95 አለ የB6 ሰማያዊ ከለር 70 አለ ሲካፈል ለ3 ታረጋላችሁ ማለት ነው ዘን ይሄንን ለ3 ታካፍሉት ከላይ ያለውን ደምረን ለ3 ማካፈል 245 ሲካፈል ለ3 ስናረግ 81.67 እናገኛለን እሺ አሁን ሁለተኛውን ደግሞ አቨሬጅ እንስራ ሁለተኛውን አቨሬጅ አሁን የሰራነው አቨሬጅ የB1 የB3 የB6 በ2000 ዓመተ ምህረት ነው አሁን ደግሞ ቀጥለን ደግሞ
አቬሬጅ የማንን የቢ1ን የቢ2ን የቢ3ን በ2001 ዓመተ ምህረት እንሰራለን። የ2001 ማለት ሬድ ከለሩ ማለት ነው። ስለዚህ ቢ1 ሬድ ከለሩ ስንት ነው? 105 ነው። እዚህ ጋር እንደምታዩት እሺ ቀጥሎ የቢ2 ቀዩ የቢ2 ደግሞ 65 ነው። የቢ2 65 እሺ ቀጥሎ የቢ3 ቀዩን ከለር ስታዩ ስንት ነው? እሺ የቢ3 ስንት ነው? የቢ3 110 ነው። 110 ሲካፈል ለ3 ዘን ከላይ ሲደምሩት ስንት ይመጣል? 280 ሲካፈል ለ3 93.3 ዘን አቬሬጅ መጀመሪያ ስንት አግኝተናል? ትንሹ ቁጥር የመጀመሪያው አቬሬጅ ስንት ነው? 87 የመጀመሪያው አቬሬጅ 81.67 ነው። 81.67 መጀመሪያ የሰራነው አቬሬጅ ሲካፈል አሁን ላይ ደግሞ የሰራነው አቬሬጅ 93.3 ነው ሲባዛ በመቶ 81.67 ሲባዛ በመቶ ሲካፈል 93.3 ስታረጉት 87.5% ይመጣል ማለት ነው። ሶ መልሳችን ምን ይሆናል? 87 ሶ መልሳችን 87.5% ኤ ይሆናል ማለት ነው። 27ኛው ላይ what is the average sale of all the branches in thousands for the year 2000 2000 ዓመተ ምህረት ላይ ያለውን አቬሬጅ ነው የተጠየቀው። ሉክ 2000 ዓመተ ምህረት ላይ ማለት አረንጓዴ ከለር ማለት ነው። ሶ 2000 የሁሉንም ነው የተጠየቀው። ሉክ 2000 ዓመተ ምህረት ላይ ያለውን የሁሉንም ነው። ስለዚህ እዚህ ጋር 80 አለ፣ እዚህ ጋር 75 አለ፣ እሺ እዚህ ጋር 95 አለ፣ እዚህ ጋር 85 አለ፣ እዚህ ጋር 75 አለ፣ እዚህ ጋር 70 አለ። ሲካፈል አቨሬጅ ማለት ለብዛቱ ነው። በአጠቃላይ 1 2 3 4 5 6 ለ6 ማካፈል ነው። ዘን ከላይ ያለውን ትደምራላችሁ። ሶ ከላይ ያለውን ሲደምሩት በአጠቃላይ 480 ይሆናል። ሲካፈል ለ6 ስታረጉት 80 ይመጣል ማለት ነው። ስለዚህ የ2000 ዓመተ ምህረት አቨሬጅ 80 ነው ማለት ነው። ሶ መልሳችን ቢ ይሆናል። 28ኛ a total sale of branch b1 b3 b5 together for both year is ይላል። ለሁለቱም አመት የb1ን የb3ን የb5ን ተደምራላችሁ ማለት ነው። የሁለቱንም አመት እሺ ዘን አሁንም ይሄን ሲደምሩት ስንት ይሆናል? እሺ የተጠየቅነው የማን ነው? የb1 የሁለቱንም አመት እንደምራለን። ስንደምር ስንት ይሆናል? 185 ከዛ ቀጥለን የb3ን የሁለቱንም አመት ስንደምር 205 ከዛ ቀጥሎ የb5ን የሁለቱንም አመት ሲደምሩ 170 ይሆናል። ዘን እነዚህን ደግሞ ትደምራላችሁ ማለት ነው። ሶስቱንም ትደምራላችሁ። 185 ሲደምር 205 ሲደምር 170 560 ይሆናል ማለት ነው። ሶ ይሄን በዚህ እንጨርሰዋል ማለት ነው። 560 28ኛው ዲ 28 ዲ ይሆናል። እሺ 29ኛው ጥያቄ ላይ the percentage of increase in the area of rectangle if each side is increased by 20% እያንዳንዱ ሳይድ በ20% ቢጨምር የሬክታንግሉ ኤሪያ በስንት ፐርሰንት ይጨምራል ነው ጥያቄው። ሉክ እያንዳንዱ ሳይድ በ20% ተጨመረ ዘን ኤሪያው በምን ያክል ይጨምራል? እያንዳንዱ ሬክታንግል ላይ ሁለት ነገሮች አሉ፣ ሳይድ እና ሌንግዝ ማለት ነው። ሌንግዝ እና ዊድዝ አሉ። ስለዚህ እያንዳንዱ ሳይድ ማለት ሌንግዙም በ20% ተጨምሯል፣ ዊድዙም በ20% ተጨምሯል። ያ ማለት መጀመሪያ ኤል የነበረው በስንት ጨመረ? 20% ጨመረ። 20% ኦፍ ኤል 20% ኦፍ ኤል ማለት 20 መቶኛ ማለት ነው። 20 መቶኛ ኤል 20 ለመቶ ስታካፍሉ 0.2 ኤል ይሆናል።
ስለዚህ የጨመረው 0.2 ያክል ነው። የኤልን 0.2 ያክል ነው። ያ ማለት መጀመሪያ የነበረው ኤል ሲጨምር ምን ሆኗል? መጀመሪያ ኤል ነበር ሲደመር 0.2 ኤል ጨምሯል ማለት መደመር፣ ቀንሷል ከሆነ መቀነስ ነው። ስለዚህ ኤል ሲደመር 0.2 1.2 ኤል ይሆናል። ዊድዙም እንደዛው ነው እያንዳንዱ ሳይድ ስለተባለ ማለት ነው። ዊድዙም መጀመሪያ ደብሊው ነበር ከዛ 0.2 ደብሊው ጨመረ ከዛ አሁን ላይ ስንት ሆነ 1.2 ደብሊው ሆነ ማለት ነው። ዘን ኤሪያው ምን ይሆናል? ኤሪያ ሲባል ሌንግዝ ታይምስ ዊድዝ ነው። ሌንግዝ ታይምስ ዊድዝ ማለት መጀመሪያ ሳይጨምር በፊት ያለው ነው። ሲጨምር ምን ይሆናል? ሌንግዙ 1.2 ኤል ስለሆነ 1.2 ኤል ሲባዛ ደብሊው ደግሞ 1.2 ደብሊው ሆኗል። ዘን አዲሱ ኤሪያ 1.2 ሲባዛ በ1.2 1.44 ኤል ታይምስ ደብሊው ይሆናል። ሉክ ኤል ታይምስ ደብሊው የነበረው አሁን ጨምሮ ምን ሆነ? 1.44 ኤል ደብሊው ሆነ። ይሄ ማለት ኤል ደብሊው ሲደመር 0.44 ደብሊው ማለት ነው። ይቺኛዋ ናት ጭማሪዋ ማለት ነው። መጀመሪያ ኤል ደብሊው ነበር ከዛ የተጨመረችው 0.44 ደብሊው ነች። 0.44 ወደ ፐርሰንት ሲቀየር ሲባዛ በመቶ ስታረጉት ምን ይሆናል? 44% ይሆናል ማለት ነው። ሶ የጨመረው 44% ነው ማለት ነው። ሶ መልሳችን ምን ይሆናል? ሲ። መልሳችን ሲ ይሆናል ማለት ነው። እሺ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስላል። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ያልገባችሁም ካለ ጻፉልኝ።